Yo, it's Yegedion. You see that? No way. Let's go. Hit that subscribe. የምታዩት ቦታ ዱባይ ወይ ቻይና አይደለም። This is አዲስ አበባ። አንድ ግለሰብ እንግዲህ በማታ ወደ መከላከያ ማስገባት የነበረበትን ታንክ ሰክሮ በከተማ ውስጥ በመንዳት እያለ ህዝቡን አሸብሮ በፖሊስ ቁጥጥር ስር ውሏል። ግለሰቡም 36 ቶን አካባቢ የሚመዝን T55 የሚባል ታንክ ነው በመንገድ ላይ ሲነዳ የነበረው። እናም የታዘዘው የነበረው በተሳቢ አስጭኖ ወይም ደግሞ በጭነት መኪና ወስዶ ወደ መከላከያ እንዲያስገባ ነበር። ነገር ግን የጭነት መኪናው ይበላሽ። ከዛም በኋላ ግለሰቡ በቃ እየነዳው ሊሄድ ብሎ ይዞት ሄደ። ይህም በሚያደርግበትም ወቅት ምንም አይነት ጉዳት በንብረትም ላይ ሆነ በሰዎች ላይ አላደረሰም። ነገር ግን ያው የሰዎችን ህይወት አደጋ ላይ በመጣሉ ምክንያት ተብሎ ክስ ተከሰሰበታል። እናም ይሄ ነገር የተፈጠረው እንዳልኳችሁ ማታ ላይ ነው። ታንኩ ያው ባለበት አድሮ ከዛ በኋላ ጠዋት ወደ መከላከያ ገባ። ይሄን ቪዲዮ ስትሰሙት ሁላችሁም ይሄን ነገር ሊያደርጉ የሚችሉ ጓደኛ አለን ብላችሁ የምታስቡት ወደ ጭንቅላታችሁ ይመጣ ሰው አለ። ይሄን ቪዲዮ ለዛ ሰው ላኩለት። አዲስ ወጥ የታባኮ የሰጣቸው ለወግማን አበቃቸው ለሙሽራ አዲስ ወጥ የታባኮ የሰጣቸው ለወግማን አበቃቸው እርገጠው ለሙሽራ ይህ የምታዩት ቦታ ዱባይ ወይ ቻይና አይደለም። This is አዲስ አበባ። ቤቴ መሃል አዲስ አበባ እንደሚያዳርሽ እንዳብሽ ማለሽም እንደዛው ያቢን እንዴት እንዳማረበት በስመ አብ። አዲስ አበባ ቤት አዲስ አበባ ቤት አዲስ አበባ ቤት ሰላም ይሁን ምድር ሁሉ ሰላም ሰላም ዙሪያ ሁሉ ለሰው ልጆች ሁሉ
ሰበር መረጃ ስለ ዊንታና ተሰምቷል። ዊንታ ተከሳ ፍርድ ቤት መቅረቧ ነው የተሰማው። ተገድጄ የልጅ እናት ሁኛለሁ ያለችው ዊንታና ወደ ህዝብ ከመጣች ጀምሮ ታዋቂነትና ተወዳጅነትን አትርፋለች። አሁን ላይ እንግዲህ ተከሳ ፍርድ ቤት መቅረቧን ዘሀበሻ ዘግቧል። የክሱ ምክንያቱም እንግዲህ የልጅ ወላጅ አባት ነኝ የሚል አቶ ሱራፌል ሲሆን ልጄን እንዳላያት ከልክላኛለች፣ ደብቃብኛለች። ከዚህም በተጨማሪ ልጄን ተገቢ ያልሆነ ማስታወቂያ እያሰረች ወደ ተገቢ ወዳልሆነ ተግባር እየወሰደቻት ነው ብሎ ለፍርድ ቤቱ ማስረዳት ችሏል። ዊንታም እንግዲህ ክሱን አስተባብላለች። እኔ ልጄን ተገቢ ያልሆነ ማስታወቂያ አላሰራዋትም፣ ነገር ግን አሁን ላይ የወላጅነት ጥያቄ የሚጠይቀው አባት ነኝ ባይ አባት አይደለውም ብሎ የካደ ሰው ስለሆነ ይህ ጥያቄ እንግዲህ ቅንነት የጎደለው ነው ብላ መልስ ሰጥታለች ማለት ነው። በመሆኑም እንግዲህ ፍርድ ቤት የልጅቷን መብትና የአባትነት ፍላጎቱን እንዲያሟላ በሚል ውሳኔ ወስኗል ማለት ነው። ውሳኔውም እንግዲህ ልጁን በየሳምንቱ እሁድ ከ4 ሰዓት እስከ 11 ሰዓት በዊንታ ቤት ሂዶ ማግኘት እንዲችል ነው የተወሰነው ማለት ነው። እናንተ ስለዚህ ምን ታስባላችሁ? ወይ ጉድ አትሉም? የቲክቶከሯ ዊንታና ሰለሞንና የልጇ አባት ፍጥጫ በፍርድ ቤት የመጨረሻ ውሳኔ አገኘ። ምንድነው የተፈጠረው? መረጃውን በዝርዝር በአጭሩ አቀርብላችኋለሁ። ያለ ፍላጎቴ በልጅነቴ እናት ሆኛለሁ በሚል ወደ ሚዲያ መታ መናገር የነበረችው ዊንታና ሰለሞን በፍርድ ቤት መከሰሷ ተሰማ። ከሳሽ ደግሞ የልጇ አባት አቶ አላዛር በለጠ ነው። ዘሀበሻ እጅ የገባው የክስ ዝርዝር እንደሚያስረዳው አቶ አላዛር ለፍርድ ቤት ባቀረቡት አቤቱታ ልጄን እንዳልንከባከባትና እንዳልጎበኛት ዊንታናም ከልክላኛለች፣ ደብቃብኛለች ብለዋል። ከዚህም ባለፈ ዊንታና ህፃኗን ለእድሜዋ የማይመጥኑ ማስታወቂያዎች ላይ በማሳተፍ ወደማይፈለግ ተግባር እየዳረገቻት ነው ሲሉ ከሰዋል። ዊንታና ሰለሞን በበኩሏ ለክሱ ምላሽ ሰጥታለች። ከዚህ ቀደም አባትነቱን ክዶ የተከራከረ ሰው ነው። አሁን ልጅ ለመረከብ የሚያቀርበው ጥያቄ ቅን ልቦና የጎደለው ስለሆነ ውድቅ ይደረግልኝ ስትል ተሟግታለች። ልጇን የሚጎዳ ቪዲዮ እንዳልሰራችም አስተባብላለች። ጉዳዩን ሲመረምረው የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት በመጨረሻም ውሳኔ ሰጥቷል። አቶ አላዛር የልጅቷ አባት ከመሆናቸው አኳያና የልጅቷን መብት ግምት ውስጥ በማስገባት አባትየው በሳምንት አንድ ቀን ማለትም ዘወትር እሁድ ከጠዋቱ 4 ሰዓት እስከ 11 ሰዓት ድረስ ዊንታና ቤት በመሄድ ልጃቸውን እንዲጎበኙ ወስኗል። ፍርድ ቤቱ ለአባትየው የወሰነውን ውሳኔ እንዴት ተመለከታችሁት? ከቁሳቁስ እናትነት እንደሚያንስ ሲነገርህ ልብ ይሰብራል። ሶሲ ያለችው ነው። በድምፃዊ ዮሴፍ ገብሬ ወይም ጆሲና በቀድሞ ፍቅረኛው ሶሲ ግርማይ መካከል ለ6 ወራት ሲካሄድ የቆየው የልጅ አስተዳደግ የፍርድ ቤት ክርክር በድምፃዊው አሸናፊነት ተጠናቋል። ፍርድ ቤቱ ልጁ ከአባቱ ጋር እንዲኖር የወሰነው በማህበራዊ ሰራተኞች ወይም ሶሻል ወርከርስ ሪፖርት ላይ በመመርኮዝ እንደሆነ ሶሲ ገልጻለች። ሪፖርቱ በዋናነት ትኩረት ያደረገው በሁለቱ ወገኖች የኑሮ ደረጃ ላይ ሲሆን የድምፃዊው ገቢ የተሻለ መሆኑ፣ የመኖሪያ ቤት ስፋትና ምቹነቱ ወይም ቦሌ አካባቢ መሆኑ፣ ለልጁ የተለየ መኝታ ቤትና መጫወቻዎች መኖራቸው ለውሳኔው በምክንያትነት ቀርበዋል። ጆሲ በሶሲ ላይ ሱሰኛ ነች፣ በምሽት ክበብ ትሰራለች የሚሉ ክሶችን ቢያቀርብም ሶሲ ግን የባልትና ውጤቶች አቅራቢ መሆኗንና ሱስ እንደሌለባት በምስክሮች ማረጋገጧን ተናግራለች። በተቃራኒው ጆሲ የልጁን የትምህርት ቤት ክፍያ እንደማይከፍልና ተገቢ ያልሆኑ ሱሶች እንዳሉበት ብትገልጽም ፍርድ ቤቱ ግን የቁሳዊ ደረጃን መሰረት በማድረግ ልጁን ለአባት ሰጥቷል። ከቁሳቁስ እናትነት እንደሚያንስ ሲነገር ልብ ይሰብራል ያለችው ሶሲ በየ2 ሳምንቱ አንድ ቀን ብቻ ልጇን እንድታይ መፈቀዱን በሐዘን ገልጻለች። በአሁኑ ወቅት በሆስፒታል እንደምትገኝ የገለጸችው ሶሲ ፍትህን ከፈጣሪ እንደምትጠብቅ አስታውቃለች። ድምፃዊ ዮሴፍ ገብሬ እስካሁን በጉዳዩ ላይ የሰጠው ምላሽ በዚህ ሰዓት እጅግ አሳዛኝና ልብ ሰባሪ መረጃ እየሰማን እንገኛለን። የኢትዮጵያ ሚዲያ ባለውለታና የኢቢኤስ ፈርቀዳጅ አባት የሆኑት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸው ተሰምቷል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ባደረባቸው ህመም
በሕክምና ሲረዱ ቆይተው በዛሬው ዕለት የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸው ተቋሙ በይፋ አስታውቋል። ሁላችሁም ነፍስ ይማር በሉ። ለሟች ነፍስ ይማር፣ እንዲሁም ደግሞ ለአድናቂያቸው ለቤተሰባቸው መጽናናትን እንመኛለን። ተራ ተራ ሲሆን ነገር ለካ ደስ ይላል መፈቃቀር በያስልኝ ከልብሽ ሆነሽ እኔን ሳይነግረኝ አንቺን ከያዘሽ በተራ ተራ ሲሆን ነገር ለካ ደስ ይላል መፈቃቀር በያስልኝ ከልብሽ ሆነሽ እኔን ሳይነግረኝ አንቺን ከያዘሽ በተራ